አልወድሽም አላፈቅርሽም አላት። ሩታ ልቧ ተሰበረ። አደይን እንደሚያፈቅራት ለሩታ ነገራት። በጣም ከፋት። ዲቭ ይቅርታ ቢጠይቅም እንኳ አደይ ግን አልቀበልም ከነ ይቅርታ ገደል ግባ ብላ የመጨረሻ ውሳኔዋን አደይ ጀግና አሳወቀች። ዲቭን በፍጹም አልፈልግህም በቅቶኛል ብላ አሰናበተችው። ሩታ አደይን ቆይ ምን እያደረግሽ ነው? እንዴት ነው ከአንድ ወንድ አንድ ወንድ መረማመድ የቻልሽበት? ብላ እጅጉንና ክፉኛ ተናገረቻት። አደይ በቃሽ ሩታ፣ አንቺም ሆንሽ ወንድምሽም ገደል መግባት ትችላላችሁ። ቆይ እናንተ እኔ ምን እንደሚሰማኝ አንድ ቀንም አስባችሁና አስተውላችሁ ታውቃላችሁ እንዴ? እስኪ ንገሪኝ። ዶክተርና ሊሊ ባይኖሩ ኑሮ ሙች አርፌ ነበረ። ያ ማለት አክስትሽ አልማዝና ቤሪ የምትባለዋ ልጅ። እስኪ ንገሪኝ። ቆይ ታዲያ አንቺ በእኔ ቦታ ብትሆኚ ውሳኔ ተወስኝ ነበር? ምክንያቱም የምታፈቅሪውና የምትወጁ ወንድ ላንቺ ካልተከራከረልሽና ጠበቃ ካልቆመልሽ ምንድን ነበር ውሳኔሽ? ሩታ ስለማታውቂው ነገር ባትለፍለፊ ጥሩ ነው ብላ ስትላት፣ እና ታዲያ ዶክተርን ማፍቀርና መውደድ ነው እንዴ ትልቁ ነገር? በቃሽ ሩታ፣ አሁንስ አበዛሽው። በቃ እኔ ለታለም ስል ሁሉን ነገር ብችል ያን ጊዜ ፍቅር ሁሉንም ነገር ተናግራት አልማዝ እንደመጣች በደንብ አድርጌ ጠንቅቄ ነው የማውቀው። ግን ደግሞ ምንም ነገር አልተናገርኩም። ለምን ብትይ አንደኛ ነገር ማንንም ማጣላት ስለማልፈልግ፣ እናትና ልጅን በፍጹም እኔ ማጣላት አልፈልግም። ምክንያቱም ይህ የእኔ ማንነት አይደለም ብላ ስትል፣ አልገባኝም አደይ ምን እያልሽ ነው? ትሰምኛለሽ? ስለ እኔና ስለ ዲቭ ግንኙነት የተናገረችውና የእኔንም ማንነት የተናገረችው ማን ትመስልሻለይ? አላቅም ማን እንደሆነች። አየሽ፣ ፍቅር ናት። ፍቅር በፍጹም ምን እንደተፈጠረ እንኳ አታውቂም እኮ። ግራ ያጋባል። በቃ እንደዛ ነው የተፈጠረው ነገር። ስለዚህ ከዚህ በኋላ ምንም ባትይኝ ደስ ይለኛል እባክሽን ብላ ስትል፣ ቆይ ግን አንቺ ዶክተሩን ታፈቅሪዋለሽ? ተወጂዋለሽ? ይህንን ብቻ እንድትነግሪኝ እፈልጋለሁኝ ብላ አለች። አይ ስለ እሱ እንኳ ምንም ነገር አልነግርሽም። ለምን ሲባል ምክንያቱም ይህንን መልስ እኔ ለራሴ ምን ብዬ እንደምናገረው አላውቅም እና አሁን ከመንገድ ዘወር በይልኝ ብላ ዘወር እንድትል አደረገቻት። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጌው ሰራተኛዋ አደይ እንደቀጠለ ይገኛል። በስተመጨረሻ አደይ ከባዱን ውሳኔ ወስናለች። እናም ለሊሊ እኔ ምልሽ ሊልዬ የእውነት ዶክተሩ ግራ እያጋባኝ ነው ብላ ስትል፣ አልገባኝም። በተደጋጋሚ ስለሱ ስጠይቀው አንዲት ሴት እንደሚያፈቅርና እንደሚወድ ብቻ ነው የሚነግረኝ። ሌላ ግን ስለ እኔ ችግር መስማትና ማዳመጥ፣ እኔ ስደሰት ደስ እንዲለው ብቻ ነው እንጂ የሚፈልገው ሌላ ከኔ ምንም ፈልጎ አያውቅም። እና ይህ ነገር ግራ ያጋባ። እስኪ ስለ ዶክተሩ የምታውቀውን ነገር ንገሪ ልልዬ ብላ ስትል፣ አደይዬ እኔ ምን አውቃለሁ አደይዬ እኔ የማውቀው አንድና አንድ ድሮ የባቡሬ ጓደኞች እንደነበሩ ነው እንጂ ሌላ እኮ የማውቀው ነገር የለኝም። ግን ባቡሬ በሰዓቱ በጣም ብዙ ነገሮች ሲፈጠሩበት ትምህርቱን ለማቋረጥ ተገደደ። ዶክተር ደግሞ ተምሮ እንደምታውቂው በውጭ ሀገርም ሐኪም ሆነ። በዚህም እና ውጭ ሀገርም ሆስፒታል አለው፣ አገር ውስጥም ሆስፒታል አለው። የማውቀው ነገር ይሄንን ብቻ ነው። ሌላ ነገር ግን ምንም ነገር አላውቅም። እና ምንድን ነው የምትመክሪኝ? አልገባኝም፣ አላውቅም። ብቻ እውነት ለመናገር አንዳንድ ጊዜ አይተሽ ተረጁ ይለኛል። ደግሞ ከእንደገና አይ ይሄ ነገር በፍጹም ባትረጁ ይሻልሻል፣ አርፈሽ ተቀመጪ ይለኛል።
ታዲያ ይህንን ነገር ምንድን ነው የምትይው? በጣም ብቻ ግን ግራ ያጋባል ብላ ስትል አላውቅም፣ አንቺን በቻልሽው አቅም በቃ ታዩ፣ ለማንኛውም ለራስሽ ብቻ ተጨነቂ እንጂ ለነሱ ነቄ አልፈልግም አደይ ብላ አለቻት። እሺ ሊልዬ አንቺና ቤዛ ምን ተፈጠረ? ምን አደረጋችሁ? ብላ ስትል እኔና ቤዛ ምንም ያደረግነው ነገር የለም። ቢገርምሽ ዛሬ ቤቴ ድረስ መታ የሰጠኋችሁ 2 ቀን ነበረ። እናም በማዘን 3 ቀን ጨምሬላችኋለሁ በአጠቃላይ 5 ቀን ነው ብላ ደንፍታብኝ ሄደች። ግን ደግሞ ወንድሜን አግኝቼው ነበር። እንዴ ማን ነው ወንድምሽ? አደይ ምን ሆነሽ ነው? እረሳሽው እንዴ? ገጀራው ነዋ። እና ገጀራው መቼም ምንም ቢሆን ብቻዬን እንደማይተወኝ ነግሮኛል። በዛ ላይ ያው ቤዛ የያዘችው በሙሉ ፎርጅ እንደሆነም ጭምር ነግሮኛል። ይሄ ነው ብቻ የተፈጠረው ነገር። ይሄ እኮ በጣም ደስ የሚል ነገር ነው። ታዲያ አዎ እውነት ለመናገር እጅጉን ደስ ይላል። ምን ማድረግና ምን መወሰንን እንዳለብኝ ብቻ አላውቅም። ለምንድን ነው የምትጨናነቂው? ባቡሬ ይሄ ወንድም አይሆንሽም ብሎ ይለኛል። ልብሽስ? ልቤ ደግሞ ወንድም ይሆንሻል፣ መከታ ይሆንሻል እያለ ልቤ ሌላ ነገር ይነግረኛል። አደይ ምን ላድርግ? ታውቂያለሽ እውነት ለመናገር እኔ ዳይመንድ ስላለኝ አሹ እንዲሁም ደግሞ አበበ ስላሉኝ በጣም እድለኛና እንዲሁም ደስ ይለኛል። ዳይመንድ እንኳ ሰርቆ እንደዛ ሰው ሲያጥላላውና ሲሰርበው ማንም እንዲናገረው አልፈልግም። መቼም የሰው ልጅ ወዶ እንደማይሰርቅ አውቃለሁኝ። ስላጣ ነው ብናደድበትም እንኳ ግን ኩራት ይሰማኛል። እና ሊልዬ ይህ ልብሽ ውስጥ የሚሰማሽ ንጹሕ ማንነት እውነትም ወንድምሽ እንደሆነ አምኖና ምንም እንኳ አስቸጋሪ ጸባይ ቢኖርም እንደምትቀይሪው ተስፋ አደርጋለሁ። እስኪ ንገሪኝ፣ አንቺ እኮ ያልቀየርሽው ህይወት የለም ሊልዬ። በፍቅር ከያሽ ሁሉንም ትቀይሪያለሽ። ባቡሬን ቀይረሻል። እንደዛ አግቶ ሲያሰቃይሽ የነበረው እንደገና የባቡሬንም እናት በአንድ ድንጋይ 2 ወፍን እንዳደረግሽ አትዘንጊ። ሁሉንም ነገር አድርገሻል። ስለዚህ ይሄ የአንቺ ጀግንነት ነው። ወንድምሽንም ደግሞ መክረሽ እና ዘክረሽ ወደ ራስሽ እንደምትመልሽው 100% እርግጠኛ ነኝ። እባክሽን አትጨነቂብኝ ብላ ስትል ታውቂያለሽ እንዳንቺ አይነት ጓደኛ ስላለኝ በጣም እድለኛ ነኝ ብላ እቅፍ አደረገቻት። እንዴ እኔ ካንቺ በላይ እኮ እድለኛ ነኝ ልልዬ። ያን ጊዜ ከሞት አፋፍ እንዳደንሽኝ መቼም ቢሆን አልረሳም። ለማንኛውም ዛሬ የመጨረሻችን ቀን ነው። ምን ማለት ነው? በቃ ማውራት አለብን። ምክንያቱም እሱ እየጠረጠረኝ እኔ ከሱ ጋር ብሬ መኖር አልችልም። በዛ ላይ እናቴ ናት ያደረገችው ብዬ ስለው ምን እንዳለኝ ታውቂያለሽ? በቃሽ እናቴ ድሮም ትክክል ነበረች፣ ትክክል ያልሆንኩት እኔ ነኝ እንጂ እና ለካም አንቺ ወንድ መቀያየር ልማድሽ ነው ብሎ አፍ አውጥቶ ተናገረኝ። ስለዚህ ልክ ላስገባውና ከዚህ በኋላ እኔም የራሴን ህይወት እንድኖር እሱም ደግሞ የራሱን ህይወት እንድኖር መናገር አለብኝ ሊልዬ ብላ ተነስታ ሄደች። በኩል ዳኒ እህቱን እህቴ ግን እያደረግን ያለነው ነገር ትክክል ይመስልሻል እንዴ ብሎ ሲላት ምኑ ነው ጥፋቱ? እስኪ ንገረኝ ወንድሜ። ሰዎችን እያደረግነው ያለው ነገር ነዋ። እኔ ግን ምንም እየተዋጠልኝ አይደለም። ትሰማኛለህ? አጉል ለሰው ማዘንህም ብታቆም ይሻልሃል። ግን እኮ አይደለም እኛ እየበደልናቸውና እያስከፋናቸው አይደል እንደ ሰዎች ቢጠሉ። እሺ እኛ ሲሆን ታዲያ እናታችንን ምን አጥፍታ ነው? ምናልባት እኮ በሰዓቱ የጠየቅናቸው ሰዎች እንደተባለውም ገንዘብ ላይኖራቸው ይችላል። እህቴ ለምንድን ነው በአንድ ሳይድ ብቻ ህይወትን የምታያት? በቃ ዳኒ አንተ ለእኔ እኔ ላንተ ብቻ ነን ያለ ነው። እናም ዛሬ ዶክተሩን ሂጄ የመጨረሻ ነገር እጠይቀዋለሁ። ምኑን? በቃ የምሰራበትን እንዲያወጣልኝ እፈልጋለሁ። አይ የሚል ከሆነ ደግሞ እንደምንም አቀሳስሬ ይህን ሆስፒታል እከሳለሁ። ታይ ቤዛ እንደዚህ አታድርጊ። የእውነት እዛ ሆስፒታል ውስጥ በጣም ብዙ ሺህ ሰዎች እየታመሙና እየተሰቃዩ ይገኛሉ። እባክሽ ቢያንስ 2 3 እስከ 5 6 ሰው ከጎዳን አይበቃም እንዴ? ቆይ እነዛ ሆስፒታል ያሉት ሰዎች ምን አደረጉሽ? ታዲያ የሱ ሁሉ መንስኤ ዶክተሩ ነው እንጂ እኔ መሰልኩ እንዴ ዳኒ ብላ ስትል፣ ለማንኛውም አሁን ስልክ ተደወለልኝ መሄድ አለብኝ ቻው እህቴ ብሎ ስሟ ሲሄድ፣ ቆይ ግን ወዴት ነው? አጠር መጠን ያለች አለችን ብዬሽለ እንዴ ቀጠሮ? እሺ ቻው ወንድሜ ይመችህ ብላ ቤዛ ጅሪት ግን
ዳኒ የት እንደምትሄድ በደንብ ጠንቅቄ ነው የማውቀው። ስለዚህ ምን ማድረግ እንዳለብኝ እኔ በዛ በደንብ አውቃለሁ። ልከታተል ብላ እየተከታተለችው ባለበት ሰዓት ፍቅር ጋር ነው የሚሄደው። በጣም ይገርማል። አሁን በአሁኑ ሰዓት ፍቅር ጋር ይሄዳል ቢባል ማን ያምናል? እንዴት እንደዚህ ያደርጋል? የእውነት ይሄ ልጅማ አብዶና ጨልሏል እያለች በደንብ ካየቻቸው በኋላ ምን ነው ናፍቄሽ መጣሽ አይደል? ቆይ አንተ ራስህ አይደለህ እንዴ ጠራኸኝ? አይ እሱማ እንደናፈኩሽ እኮ ስለገባኝ አንቺ ከምትቅደረደሪ እኔ ነይ ብዬሽ እንድትመጭ ስለፈለግኩ ነው። ቆይ ምን ፈልገህ ነው ዳኒ? አንቺ ራስሽ ምን ፈልገሽ ነው? በእርግጥ እኔም አንድ ስራ እንድትሰራልኝ እፈልጋለሁ። ምን? ቤሬን እንድታግትልኝ፣ አደይንም ደግሞ ወደ መጣችባት ወደ ገጠር እንድትሄድ። ቆይ አንቺ ላይ ያብደሻል እንዴ? እንዲሰሩና የራሳቸው ህይወት እንዲኖሩ ለምንድን ነው የማትፈልጊው? አሁን እስኪ ሊሊም ሆነች አደይ ምን አደረጉሽ ብሎ ሲላት ከድብ ራስ አልወርድ ብላ ነዋ። ባክሽ ተይ። እኔ ምልሽ አደይን ስትከራከሪ ቤሪ የምትባለዋን ሊያገባ አይደለም እንዴ? ታዲያ ለምንድን ነው እንደዚህ የምትሆኙ? በቃ አይፈልግሽም አይደል? እስኪ ተመልከቺ። ቢያንስ እሱ ከአደይ ወደ ቤሪ ተሸጋገረ። አንቺ ከዲብ ወደ እኔ መሸጋገሩን ለምንድን ነው ያቃተሽ ብሎ ሲላት፣ ቆይ ግን አገር ምድሩ ሰፈረኛው ስለኛ ቤት ነው እንደሚያወራው? አዎ እንግዲህ መቼም አንቺ ምንም ቢሆን ምንም እየገባሽ አይደለም አይደል? ምን ማለት ነው? ምክንያቱም ምንም ቢባል አይገባሽም አንቺ በዲብ ፍቅር ስለታወርሽ። ግን ቤተሰቡ በሙሉ የሚያወራው ስለ እናንተ ቤትና ስለ እናንተ ቤት ብቻ ነው። ፍቅር ማድረግ ያለብሽን ነገር አድርጌ እባክሽ። ዲብ መቼም ቢሆን ያንቺ ባል አይሆንም እመኚኝ ብሎ ሲላት፣ ምንም አይመለከትም ግን ደግሞ ገንዘብ እስከፈለክ ድረስ ሁለቱንም ታርቅልኛለህ ብላ ስትለው ላስብበትና እነግርሻለሁኝ ብሎ ጉንጯን ስሟት ሄደ። አሹ ሩታዬ ስትወጣ ምን ነው ዛሬ ደግሞ እንደዚህ ተሽቀርቅረሽ ወዴት ልትሄጂ ነው ብሎ ሲላት፣ እንዴ ቆይ ለምንድን ነው የምታጣራኝ? ደስ ብሎኛል እና ስመለስ እነግርሃለሁ ብላ ስትል፣ ምን? አዎ አይ እንደሱም አይሆንም እና አሁን ልትነግሪኝ ይገባል። ግን ለማንም አትናገርም እንዴ ሩታዬ? ታውቂያለሽ እኔ እኮ ብሰማም የምናገረው ያው ለምወዳት ለሮማኔ ነው፣ ሮማኔ ደግሞ ለእኔ። ከዛ ውጭ ንፋስ ከሌለ በስተቀር ማን ለማን ይናገራል ብለሽ ነው? አላውቅም ብቻ ግን እኔ እንጃ ውስጤ እየፈራ ነው። አራት ፍሬ ምንም ችግር የለውም፣ ምንም የሚፈጠር ነገር የለውም። እሺ እኔ ውድ እያለ አንቺስ ግን ከዳይመንድ ጋር ልንጋበዝ ነው? ምን? ቆይ ያንን ሌባ ሰው ማን ብሎት ነው የሚጋብዘው? ዶክተሩ ነዋ። ከዛ ሮማኔ ቆይ ለምንድን ነው አሹ በዚህ ልክ ዳይመንድን የምትጠላው? ሌባ ቀጣፊ፣ እንዴት የሰው ልጅ በትናንት ማንነቱ ይገመታል ብላ ሩታ የልክ ልኩን ነገረችው። እውነት ነው። እንዴት የሰው ልጅ ትናንትና ሌባ ስለተባለ ዛሬ ይሻሻላል ብለን ማሰብ እንዴት ያቅተናል? ያሹን አመለካከት እናንተ ምን ታስቡታላችሁ? ዶክተሩስ ሩታን የተናገረበት መንገድ ትክክል ነው ወይስ ደግሞ የእውነት ትክክል አይደለም ብላችሁ የምታስቡ ከሆነ ኮሜንት ላይ ያስቀምጡልኝ።